ዛሬ ቡና ማፍላት ተራው የታልሆነ ነው አላልሽም ነበር እንዴ? አዎ ጋሽ የታልሆነ ነው። አይዋትም እንዴ ያቦጨራረቃችሁ? መስሎሽ ነው እንጂ አንቺው ራስሽ እኮ ነሽ ያፈላሻለሽው። እንደዚህ አይደል እንዴ ያለውት እንዴ ብዬ ነው ማፈለው? ባይንሽ ነዋ። አይንሽ ተታልሆነና ተጀበናው ላይ አልነቀላል እኮ። ጋሽዬ አፈላላ ገርሞኝ እኮ ነው። ላ ምኑ ነው የሚገርምሽ? እዛ አረብ ሀገር የምታውቀው ዘመናዊ የቡና አፈላል ልኮርጅ ነው ብትያሻልሽ? ይሄን አረብ ሀገር የማንሰማበት የት እንሂድ? ስራ ያዛ ስራ ፈትሆነ ቤት ቁጭ ስለምትል እኮ ነው የታልሆነ ወሬ ሰለቸ። እጂ ደግሞ እንደውም ከአረብ ሀገር ወሬ ይልቅ ይሄ ስራ ያዝ ምናምን የሚሉት ምክር አይሉት ዛቻ አይሉት የማልሰማበት የት ሀገር እንሂድ? እሱን እንኳን ተስፋ ቁረጥ ልንገርህ በአለም ላይ ሳይሰራ የሚበላበት ሀገር ስለሌለ የትም ብትሄድ አይቀርልህም ጨረቃ ላይ ካልወጣ በቀር የዛ መረጃ የለኝም። በዚህ እስኪ የቲቪውን ድምጽ ጨምረው። ማሚ ደግሞ ይሄ አጣዳፊ ተቅማጥና ትውከት ወሬ ቀኑን ሙሉ በቴሌቪዥን ሲወራ አይደል እንደሚውለው? ይሁን መስማት አለብን ጨምረው። ቀኑን ሙሉ እዚህ ስለሆነ ራስን ካጣዳፊ ተቅማጥና ትውከት ለመጠበቅ የግልና የአካባቢ ንጽህናን መጠበቅ ግድ ይላል። በበሽታው የተያዙ ወይም የበሽታው ምልክት ያሳዩ ሰዎችንም በቶሎ ወደ ሕክምና ጣቢያ መውሰድ አስፈላጊ ነው። ወይ ጉድ! በቃ የዚህ ሀተት ነገር እየባሰበት መጣ። አዛሉ እሱ ምን ይገርማል? በእኛ አለመጠንቀቅ ከዚህም አለመባሱ ነው እንደውም የሚገርመው። ማሚ አባቢ እኮ እውነቱን ነው። ከምግብ በፊት እጁን ጣቱን በውሃ እንዲች ነካ ያረግና ከምግብ በኋላ ግን እጁን በሳሙና ሙልጭ አድርጎ የሚታጠብ ሰው ያለው እዚህ ሀገር ብቻ እኮ። አይገርማችሁ? ምንም አይገርመንም። ምንም የሚገርም ነገር የለም። ለመሆኑ አሁን ምንም የሚገርም ነገር ተወራና ነው አይገርማችሁም የምትይው? አንቺ እስቲ ምን ነው ደህና ልጅ አልነበርሽም እንዴ? እኔ ገረመኝ እኮ ወሬው አይደለም አንድ ያስተማሪያችን የነገረን ትዝ ብሎኝ ነው እኮ። ለኛም ንገሪንና ይገርመንም እንደሆን አይገርመንም እንደሆን እንነግርሻለን። አስተማሪያችን ምን ብሎ ነገረን መሰላችሁ? ምንም አልመሰለንም አልንኮ። እስቲ ዛሬ በጤናሽ አልመሰለኝም። አባቢ አታስብ በጤናዬ ነው። ልነግራችሁ እኮ ነው። ይኸውላችሁ የዚህ ሀገር ሰውና የውጭ ሀገር ሰው ግን በጣም ነው የሚገርመው። አልገባኝም። ያዛሉ ደግሞ ተናግራ ሳትጨርስ እንዴት ነው የሚገባን? እና ውጭ ሀገር መንገድ ላይ ሰው ምግብ ከበላ አይገርማቸውም። መንገድ ላይ ሽንቱን ከሸና ግን ይገርማቸዋል። ይሄ ነው እንዴ ታዲያ ያሳቀሽ? እኔ ዛሬ በጤናሽ እንዳልሆነ ገብቶኛል። እኔ የማያሳቀኝ የኛ ሀገሩ ነው እንጂ እኛ ሀገር ደግሞ በተቃራኒው ሰው መንገድ ላይ ምግብ ሲበላ ይገርመናል። ሰው መንገድ ላይ ሽንቱን ሲሸና ግን አይገርመንም። እሱስ እውነትሽን ነው። ትልቅ ያስተሳሰብ ችግር አለብን። ችግር ማሚ ችግር ብለሽማ አታሳንሹ። ተደራጅተዋል እኮ ችግሮች ነው የሚባለው። ይሄ አተት ግን እንደ ኤችአይቪ በደም ነው አይደል የሚተላለፈው? እስቲ አንተ ዝም በል። ለምን ዝም ይላል? ካልገባው ማስረዳት ያለብን። ይኸውልህ በዝዬ አተት የሚመጣው የግልና የአካባቢ ንጽህናን ካለመጠበቅ ነው። ለምሳሌ ከመጸዳጃ ቤት መልስ ምግብን ከማዘጋጀትና ከመመገብ በፊት ከሌሎች ነገሮችን በፊት እጅን በሳሙናና በውሃ ሙልጭ አድርጎ ካለመታጠብ ይመጣል። አዎ ማሚዬ እንኳን ነገርሽ። እኔም ከዚህ በኋላ ዳንስ ከመጀመሬ በፊት እጄን በሳሙናና በውሃ ሙልጭ አድርጌ ነው የምታጠበው። እቴ ይሄ አተት የሚባል በሽታ ውሃ በመጠጣትም ይመጣል ተባለ። አዎ ንጽህናውን ያልጠበቀና ያልታከመ ውሃ በመጠጣት ይመጣል። ስለዚህ ውሃን አፍልቶና ቀዝቅዞ መጠጣት ያስፈልጋል። አራትየ ተፈልቶ የሚጠጣ ውሃ ምንም ጣዕም የለው። ከመታመም ግን አይሻልም? እና እኮ እጅህን በሳሙና በደንብ አድርገህ ሙልጭ አድርገህ መታጠብ አለብህ። አሁን ሁላ የምትነግሪኝ የጥላት ችግር አለብህ ማለት ፈልገሽ ነው? ያንተ ደግሞ እንደው ይሄ ባንተ ብቻ የመጣ አይደለም፣ እሺ ባገር የመጣ ነገር ነው። አሁን ቢሆንም ለኔ ለይተሽ ስትነግሪኝ ግን ባስበው አልዋጥልሃለኝ። እንግዲያው ተይታ ሲያመላልስ ያኔ በደንብ ይዋጥልሃል። እንደናችሁ አውጣው ባንግሪ ሰው አለየም ታልሽለሱም ተናገሪያ። ነግረው አንተና እነሆኝ እዚህ ጋር ቆመን አተት የሚባል በሽታ መጥቷል እያልን እየተነጋገረን አይደል እንዴ? እኔ ታዲያ መች ሰማችሁ? ባሰማስ እንደው አተት ባይኖርስ መጸዳጃ ቤት እንደወጣ በቀጥታ እጅን ሳትታጠብ ምግብ ላይ ተሰፍራለህ እንዴ? አሁን እቺን ጥሬ ልቆረጥብ ነው ብዬ ነው እጄንም ታጠብ። እሱ አንተ ወደ አይደለም የሚገባው? ለምን በላብኝ ብለሽ እንደው ያ ልኬልሻለሁ። እኔ ታተጋለህ
በላ ያዝ አበሉ ማ እኔ ሻሽ አንተ ሳበላ ማ እኔ አንተ ጋር ልበላ ተጠየፍኩ አነክተው ሄዳ ዲፌንስ ምንድነው? መግባት አትችልም እንዴ? ለምን ነው የማልገባው? እስከ ዛሬ ቢበዛ ጉንፋን ነው ብዬ አልፌዋለሁ። አሁን ግን አተት መጥቷል። በፍጹም አላልፈውም። ቆይ ምኑን ነው የማችለው? ይሄ ያጠራቀምካቸው የቆሸሹ ካልሲዎች ወስደህ እጠብ ወይም ቀቅል። ቹስ ቤስት ክርስቲያኖች ጨርሻለሁ። ለዚህ ነው እንደዚህ ጓምት ነው እንደዚህ አጣጥለ ልታልፍ ብቻ ባልሆነ ምን ታረጋለህ? እንግዲህ ልገባ ነው። አንተ ምን ይሄ ታላቅ እኮ ነኝ። እንከባበር። እሺ እንድንከባበርማ ካልሲ ለቅማን ሳናጠብ ጀለስካ ብሩ አይደለሽ እንዴ? በዛ ላይ ታናሽ ነሽ። ምን አለ አንቺ ብታጥቢ ትከፍላለህ። ችግር የለም። በአንድ ካልሲ ስለ ቶቶ እንደሆነ አተትን በገንዘብ ማምለጥ አይቻልም። እንገር አላት አቃጥልልሃለሁ። ዘርሽ አዛልዬ በአገር ጤና ምንድነው እንዲህ የምታስበው? እባክህ አዛልዬ ስለ ክረምቱ፣ ስለ ብርዱ፣ ስለ መጪው አዲስ ዓመት እያሰብኩ ነው። እሺ ስለ ብርዱ እንኳን ይሁን፣ ስለ አዲስ ዓመት ማሰብ ግን እንዲያስተክዛል እንዴ? ለምን አያስተክዝም? አዛሉ እንዴ ምን ማለትሽ ነው? ዘርሽ መስከረም እኮ የአዲስ ዘመን መለወጫ፣ ዝናቡ የሚቆምበት፣ አበቦች የሚፈኩበት የደስታ ወቅት እኮ ነው አይደል? ይሄ መስከረም እኮ እንዳልሽው ይሄ የምናየው የተፈጥሮ ዝናብ የሚቆምበት፣ ለኔ ለዘሩ ሞላ ኃይሌ ግን የወጪ ዝናብ የሚወርድበት የጭንቀት ወር እኮ ነው። አዎ መስከረም ማለት እኮ 2 ዓመት ባል በ15 ቀን ልዩነት እየተከታተሉ የሚመጡበት አንዳቲም እንዳልኩ እነርስቴ በእኛ ጊዜ 3 ቤተሰብ ለወር የሚቀልብ ገንዘብ ተከፍሎላቸው ትምህርት የሚጀምሩበት ጊዜ ነው መስከረም እኮ 2 አቲም። እሺ 2 አልኩ። እንደገና ውይ አዛሉ ጭራሽ ሳስበው አመመኝ። ይቅር ይቅር ይሄ ነገር ግን እኮ ይሄን ያክል አያሳስብም። ወጪውን ተጋግዘን አይደል እንዴ የምናወጣው? እሱስ እውነትሽን ነው። ግን እኮ አዛልዬ እኔና አንቺ እኮ እኩል ማዋጣት የለብንም። ዲናችን አዛሉ ዘንድሮ ምን ተገኘና ነው እኩል ማታዋጣው? እባክህ እስቲ አስቢው አዛልዬ፣ አንቺ እኮ ስራ አለሽ፣ በዚህ ላይ ደሞዝተኛ ነሽ፣ እኔ ደግሞ ጡሩተኛ ነኝ። አቅማችን እኮ አይመጣጠንም። እውነት ነው፣ አቅማችን አይመጣጠንም ጌታ። ግን እኮ ረስተውት ነው እንጂ ይኸው የሱቁን ኪራይ የታክሲውን ገቢ የሚወስዱት እርስዎ ነዎት። ለቤቲቱ እርሶም ረስተውት ይሆናል እንጂ የቤቱን ኪራይ እኮ የሚወስዱት እርስዎ ነው። እኔማ ብዙ ወጪ አለብኝ። እኔስ ዙሪያ ቀዳዳውን የምሸፍነው አይደለሁም እንዴ? የታክሲውን ነገር ደግሞ እንደምታውቂው ነው፣ ከገቢው ወጪው ይበልጣል። የሱቁ ኪራይም እዚህ ገባ የሚባል አይደለም። ይሁን በቃ ግድ የለም፣ ያድርሰንና እንነጋገርበታለን። አዛሊ እንደው ዝም ብለሽ ነው ያድርሰንና እንነጋገርበታለን ከምትይ እሺ ብለሽኝ ብመርቅሽ ምን አለበት? እንዴ ዘርሽ ናጊ ውስጥ በማታ መሮጥ ጀመረ እንዴ? እኔ ምን አውቃለሁ? ቆይ እስቲ እካ ምን ነው አትበል። እካ ቢልከሽ ና ነው አይደል ግቢ ውስጥ የሚሮጣው? አዎ ራሱ ነው። ተዋትለውም እንዴ ታዲያ? አይጋሽ የዛሬው ሩጫው ዛሬው መስሉት እንዴ? ምን ማለት ነው? እትይ ና ኮስተ ዛሬ እኮ ለእንጀራው የሚሮጠው እኮ ሜዳ ለሜዳ ጫካ ለጫካ ነበር። ዛሬ ግን እንደው አላት ብለኛ ተቀምጠን የሆነውን አትናገርም እንዴ? በቃ እንግዲህ ሽንት ቤት ነው የሚያሯሩጠው። ሽንት ቤት ዘርሻት ደንግጣ ይዞ ተረጋጋሽ። ይደንግጡ እንጂ ራ ጋሽ ይቻሉት
የመጀመሪያውን ሳይኔም እንዲህ ነበር የደነገጥኩት። እንዴ አሁን ሲሮጥ ስንተኛው ነው? ራ ማርቆጥሮት ብለው ሲያመላልሰው ነው ያመሸ። ዘሩ ቀለጠ እንደፈራሁት። አልወጣም እንዴ እናንተ ደግሞ ምንድን ነው? እንዴ ጋሽዬ እንዴ ገብቶ ሲወጣ እየተከታተልን ታልከለበስንበት ተያይዘን ማለቃችን። ወይ ግን ምን ነክቶት ነው እንዴ? ቅድም ደህና አልነበር እንዴ? አይትይ እሱስ በራሱ ቁጠት የመጣበት ዕዳ ነው። አሁን ስነግሮ አልሰማ ብሎ የተማረ ሰው ምክር ንቆ በትክክል ለምን አትናገሩ? ምንድን ነው አልሰማ ያለሽ? ወሎ ጋሼ ቅድም መጸዳጃ ቤት ሲወጣ እጁን በሳሙና ሳይታጠብ ቆሎ አገኘው ብሎ ዘግኖ በላ። ታንተ ይቅርብ አተት ይዛል ስለ አሻፈረኛል። እና ግን ቆይ ምን ነካው? እንዴት ምን ሆኖ ነው ይላሉ እንዴ? እኔ እኮ አስማማውን ስናገር እኮ ይዘልቆታል ብዬ ነው እንጂ ላፍርጠው እንዴ? እሱማ ገብቶኛል። ግን ቆይ እንዴት እጁን ሳይታጠብ ይበላል ማለቴ ነው? ለአንዲት ፍጥር እንዴት እጅ ልታጠባለሁ ብሎ እንቁ አጣጥሏት ነበር። አነቃነቀች። አንተ እሱ ታሞ እንዴት ትለዋለህ? ምንም ቢሆን እኮ አብረኸው በልተሃል። እጃጀ ዝም ብለሽ አትንደቅደቂ እንዴ? እሱ ከበከለው በኋላ አንዲት ጥሬ እንኳን አልቆረጠምኩም። ተመዘዘ። አይዞህ። አሁን እንዴት ነህ? ደህና ነህ? ምን ደህንነት አለ እትዬ? ያለ የሌለኝን እያራገፍኩ እና እነሆኝ ጋሽ። እኔ የምልህ ወደ ታች ብቻ ነው ወደ ላይ የሚልሃል? ኧረ ጋሼ ወደ ጎንም መውጫ አጥቶ ነው። አይዞህ። እከ እኔን ነው? ኧረ እኔን ነው አትበለኝ። እና እስቲ ደግፈን እናንሳው። ማንን? እሱን አንተ ተደቆ አንተ አይዞህ አይዞህ። ጋሼ መበላሸት ታይዘን መበላሸታችን ነው እንጂ በቃ። ኧረ ወይኔ ዛሬ ምን ይሻላል? እኔ ምን አውቃለሁ አዛሉ። እኔ የምልሽ አዛልዬ ቀበሌ ሄጄ ላመልክት እንዴ? የምን ቀበሌ? አይደለም ፖሊስ ልጥራ? ዛሬ ምን ሆነሃል? ፖሊስ ምን ያደርጋል? አሰል የምናገረው ጠፋኝ እኮ እኔ ግራ ገባኝ። ፖሊስ አይደለም እንትን ምንድነው? ወይ ሐኪም እንጥራ? ሐኪም እንፈልግ? ሐኪም አናገኝም ዘርዬ። ግድ የለም ታክሲ እንጥራና በታክሲ ይዘነው እንሂድ። አዛልዬ እኔ የምልሽ ሽንት ቤት ያለው ታክሲ አለ እንዴ? ዘርዬ ቀልዱን ተወውና ታክሲ ጥራ። ቀልድ ምንድነው? እኔ አሁን ቀለድኩ እንዴ? አዛሉ መንገድ ላይ እንዴት ይሆናል ብዬ እኮ ነው። ወይ ካልሆነ ሽንት ቤቱንም ይዘነው አብረን እንሂድ እንዴ? በፌስታል መጠቀም እኮ ይቻላል። እዛች ተሰነጠቃለች እንዴ? ዝም ብላ እንዴ ሸቀጥ አደረገችው እንዴ? በፌስታል የምትለው ተጸየፍኩ። ምን አለበት? እኛም ስደት ላይ ያለን እኮ በፌስታል ነበር የምንጠቀመው። ኧረ እባክሽ አትንደቅደቂያች እንዴ! ጀብድ አደረገችው እንዴ? ደገመችው እኮ ጥቄም ተጸየፍኩ። ኧረ እባካችሁ ነህ ሲጭቆጭቁብኛል እንዴ? ማነሽ ይበቃል። ምዕራፍ ታክሲ ባካችሁ ታክሲ ፈልጉ። አመጣለሁ ያልከው ታክሲ አባቢ ታክሲ ከቻለ አይዞህ ምን ጋሼ ያለውም እኮ የት ወደ የለቀቀ ነው። እሺ አይዞህ ግድ የለህም። አይዞህ በርታ። አይዞህ ኧረ ፈስሼ ማለቄ ነው። አይዞህ በርታ በል። አይዞህ ጋሼ ከቻለ ኧረ ሽንት ቤት አድርሱኝ። ያንተ ደግሞ 10 ሽንት ቤት ከመመላለስ አንደኛውን እዛው ሐኪም ቤት መሄድ ይሻላል። ኧረ ታገሰኝም ጋሼ። እንዴ ጋሼ ኧረ ተበላሸው። ስማ ነፍሴ ወንድም ናና አንዴ ይዴ አንተ ምን
ነፍሴ እንደዚህ አይነት ነገር እኮ መሆኑን ለምን አልነገርሽኝ እንዴ? የታመመ ሰው ነው ብዬ ነገርኩ አይደል እንዴ? ቢሆንም ህመም አይነት እኮ አለ። ይሄ ደግሞ አተት ይመስላል። ይሁና ታዲያ መቼም ጉንፋን ለታመመ ላዳን ጠራ። ነፍሴ ህመምተኛ ማጓጓዝ እኮ ከባድ ነው። ሙያ ስለሚጠይቅ ሂሳብ ያስጨምራል። ጀለስካ የታው የዝብዝቡ የምታበዡ ይሄን ለማለት ነው። እናንተ ጨምሩ እንጂ እኔ ሽንት ቤት ያለበትን መንገድ እየፈለግኩ አደርሳችኋለሁ። እናንተ ውይ የና ጉዳይ አስጨንቆኝ ረሳሁት እኮ። ምኑን የረሳው አባቢ? ታክሲውን በስንት ተስማምተህ እንዳመጣኸው ነው? ውይ ትንሽ እኮ ነው። ስንት? 600 ብር ናት። 600 ምን ይላል ይሄ? አንተ ቁጥር አታውቅም እንዴ? ተምሬለ እንዴት አላውቅም? እዴ ተምሬያለሁ ይላል። እኔ የምልህ አንተ ግን 600 ስትል አንተ ነህ እንደ ልጁን የምታከመልን? ኧረ እንደውም ያስጨምራል ጋሽ። ምን ይላል ይሄ? በልቀንስና ተናገር። ምን ተው እንደውም አትናገር። እንዴ አባቢ ምን አግኝተህ ተስማማ? ተስማምቼ ሳይሆን እሱ 600 ብር የጠየቀበትን አገልግሎት በነፃ የሚሰጡ አምቡላንሶች እንዳሉ ትዝ አለኝ። እንዴት መሰለ? ቅድም ተካልኝ ብሮሸሩን ሰጥቶኝ ነበር። ቆይ እንደውም ልሂድና ብሮሸሩን ላምጣ። እንዴ ጋሽ እንደዚህ አይነት ቀልድማ አይቀልዱ። ሾፌርዬ ቀልዱንማ የጀመርከው እኮ አንተ ነህ። ነፍሴ ፋሱኮ ጓ ስላለ በቃ መንጭቅ እንዴ የነዳጅን ክፈሉኛ። እኔና መቼ ምን ያልከፍልህ እንዴ? ነፍሴ በቃ አስነሽ ቆስቁሽ እኛ ህመምተኛ አለብን። ቆስቁሽ አባቢ ና ግን ተመልሶ እኛ ቤት መግባት የለበትም እንዴ? ለምንድን ነው የማይገባው? እንዴ ማሚ አትቱ እኛን ይዘናል ብዬ ፈርቼ እኮ ነው። አንተ ምን አስፈራ? ታክሞ ይድናል እኮ። እንደው ድካሙ ቢላችሁ ነው እንጂ እሱ ከሽንት ቤት ወጥቶ እጁን ሳይታጠብ መብላቱን እንደሆነ አይተው አለማወቅ ነው። ስለዚህ መክረን እናስተዋዋለን። ሃሎ ባሻ፣ ግቢ ውስጥ ነን፣ ድንገተኛ ክፍሉ ጋር። እሺ ባሻ ሊመጡ ነው እንዴ? አዎ መጣለው ብሎ ደውሎልኝ ነበር። አሁን ደረስኩ ነው የሚለኝ። ማን ነገራቸው ብዬ እኮ ነው። እኔ ምን አውቃለሁ? በቃ አሁንማ ዘሩ ሞላ ኃይሌ ቤት አተት ገባ ተብሎ ይወራልኛል። አለቀ። ዋናው ልጁ መትረፉ ነው እንጂ ወሬውስ ቀላል። ምኑ ነው ቀላል? አዘሩ ይሄ ቀላል ነው እንዴ? ቢያገሉንስ? ኧረ በቃ አትጩ ባሻ፣ አትጩ። አልሰማሁም ይላል እንዴ? ሰምተህ አይደለም እንዴ ያልክ የመጣው? ምን ቢሆንም ዘግይቶ ነው የሰማሁት። የራስ ጉዳይ ባሻ። ቀድሞውን ቢሰሙ ኖሮ እኮ ምንም አያደርጉም ነበር። እሱሳው ግን ከመጀመሪያው ጀምሮ ብመለከት ለሰውም ለማውራት ይመቸኝ ነበር ማለት ነው። ባሻ የልጁን መታመም ፊልም አረከው እንዴ? ከመጀመሪያው ጀምሮ ያየኸውን የምትተርከው? ዘርዬ እሱን ተውና፣ ግን እናንተ ሁላችሁም ደህና ናችሁ? እኛማ ደህና ነን። ምን እንሆናለን? በቃ እሱን ሽንት ቤት በማመላለስ ይኸው ወገባችን ተሰበረ፣ ጎበጠ። እንዴት ነው የሚያደርገው እንዴ? ባሻ እንዴት ነው የሚያደርገው? በቃ እኮ ከጀት የፈጠነ ከውሃ የቀጠነ ሻታና ማታ እኮ ነው የለቀቀው። በተመሳሳይ ሰዓት እንደፈራሁት። እንዴ ባሻ ምንድን ነበር የፈሩት? ይሄ አተት የሚሉት በሽታ ይሆናል ብዬ ነዋ። እሱንማ እኛም ብለናል። ሌላ ነገር ከፈራህ ብለን ነው እንጂ። ወይ ዘርዬ አተት
አንተ ቤት አለ ማለት ነው በቃ ገባ ማለት ነው የኔ ቤት ከማን ይለያል ስማ ልንገርህ አንተም ቤተሰብህም በጥንቃቄ ካልኖራችሁ በንጽህና ራሳችሁን ካልጠበቃችሁ ነገ ጧት አንተም ቤት መግባት አታሟርተ ምን ይላል እኔ ቤትማ መግባት የለበትም ቆይ ዘርዬ ግን አሁን ይተርፋል ባሻ የሚገል በሽታ እኮ አይደለም በቃ ዝም ብሎ ነው ሽንት ቤት የሚያመላልሰው ማን ነው ደግሞ እንደዚህ ያለ ቶሎ ካልታከሙትማ ሊገል ይችላል በቃ ዘርዬ በኋላ ተምንዋከብ ለባንቲ ደውዬለት እድሩ በተጠንቀቅ እንዲጠብቅላ አራንተ ሰውዬ ልጁ ላይ አተሟርትበት ይሄው ደና እኮ ነው እየታከመ ነው ደና ኮንማ ደስ ይለኛል ነገሩ እንዴ አንተ መጣ ቤቱን ለማንተው መጣ እንዴ በቃ አልቻለም ምኑ ነው ያልቻልከው እንዴ አንደኛው ቤቱ እኮ ያስፈራሉ እንዴ አውጋሽ ያስፈራሉ ደሞ ዛውንም ቢያመን ማን ነው ያመጣናል ጋሽዬ እንዴ ግድ የላችሁም ቁርጥ ውስጥ ለየለት ድረስ እዚሁ ሰብሰብ ብለን የሚሆነውን እንጠብቅ ኃይለ በሆነ ሆስፒታሉ ማን ያሳያችሁ እንዴት እኔ ያለው እኮ እደዳ ያለሽ እንደሆነስ አረብ ሀገር መሰለሽ እንዴ አብረን አይደል ያጠያየቅን የመጣነው እንዴ እንዴት እንደምትጠይቁስ የነገርኳችሁ እኔ አይደለም ያው በኔ ውጭ ከስሬ እንዴ ኪሳራ እዚህ ዝም እንጂ ምን ትላለች እዚህ መጥሽ ምላሽን ታስረዝም ያለሽ እንዴ እኔ ለራሴ ወዴትም ቦጫውጫል እንዴ አንተም ልጀምርህ ነው እንዴ እንዴ አባቢ የት ይቀርለታል አብሮ በልቶ የለ እንዴ ወይኔ በቃ በየተራ ማለቃችን ነው ኧረ እናንተ ሰዎች እኔ ፈርቻለሁ ለማለት ፈልጌ ነው ታዲያ እንደዛ አትልም ለምን ታስደነግጠናለህ ዶክተሩ ይሄውና መጣ ሐኪሙ ይሄ ነው ዶክተር ተያቂ አለኝ ዶክተር ተያቂ አሁን እንዴት ነው ተርፏል አባቱ ነው አይ አባቱስ አይደለም ዘርዬ ከና ጋር ያላችሁን ዝምድና አስረዳው እንጂ ወጀቡን አሁን ዝምድና መቁጠር ምን ያረጋል ዶክተር ዋናው ነገር ልጁ ቤተሰባችን ነው ወይል ቶሎ ወደዚህ ስላመጣችሁ ጥሩ አድርጋችኋል አሁን በመልካም ጤንነት ላይ ይገኛል እናመሰግናለን ዶክተር ምንም አይደል እሱ እዚሁ የታከመ ለተወሰነ ጊዜ ያገግማል እናንተ ደግሞ ቤት አካባቢ ለበሽታው ከሚያጋልጡ ነገሮች ተጠንቀቁ ሽንት ቤት ገብተን ስንወጣ እጃችን ስንታጠብ እህልም አፋችን ላይ አናረግም ከመጸዳጃ ቤት ሲወጡ እጅ አለመታጠብ ብቻ አይደለም ለበሽታው መንስኤ የሚሆነው ንጽህናውን ያልጠበቀ የመንገድ ዳር ምግብ መመገብ በወንዝ ዳር የተመረተ እንዲሁም ንጽህናውን ያልጠበቀ አትክልትና ፍራፍሬ በመመገብ ጭምር ነው በሽታው ሊከሰት የሚችለው እንዲሁም የግልና የአካባቢ ንጽህና ባለመጠበቅ ጭምር ይከሰታል ዶክተር አሁን እንግዲህ አተኛ ቤት ገብቶ የለ ተመልሰን ስንሄድ ድጋሚ ቢይዘንስ ቤታችሁ ኬሚካል ስለተረጨ ምንም ችግር አይገጥማችሁም እናንተም የግልና የአካባቢ ንጽህናችሁን በመጠበቅ በሽታውን መከላከል አለባችሁ እሺ ዶክተር አሁን ልናየው እንችላለን ኖ ለጊዜው ማንንም መግባት አይችልም ኤሪያ በውድቅት መተን እዚሁ አመሽን አሁን ደግሞ እንደገና በሌሊት መተን ሳናየው ልንሄድ ነው ማለት ነው በቃ ዘርዬ ምንም ማለት አይደለም በንክኪ ስለሚተላለፍ ለጥንቃቄ ብለው ነው በቃ ሲወጣ እናየዋለን ሲወጣማ ሁላችንም ግቢያችን ውስጥ ነን ለምን ዘርሽ ዘመቻ እናካሂዳለና የምን ዘመቻ አተትን በጽዳት የማጥፋት ዘመቻ